በቃ በሰላም በፍቅር የሚሰራበት በደንብ በፍቅር ወደው የማን ነው ብለሽ ታምኛለሽ? አሰብ የማን ነው ክርስቲና? አሁን ልታስወጣኝ ፈልገ ነው? ቆይ እሱ አሰብ የማን ነው? አሰብማ ኤርትራ ነው ግን አዎ በቃ ይሄው ነው አየሽ ኤርትራ ሁሉን አይረሳም ስለዚህ እናንተን አዲስ አበባ ውስጥ መቀመጣችሁ ይገርመኛል ለጠቅላይ ሚኒስትር ቦን መጀመሪያ አማራ የሚውል ባልሽ ኦሮሞ ከነ ልጆች ጠርጌ ቀይ ባህር ላይ ነው ማሰፍርሽ አየሽ እኔ ቀይ ባህር በጣም ኤርትራውን የፈለገው ተመልከት ኢትዮጵያ ተወልዳ የኢትዮጵያን ምግብ ያማራን የኦሮሞን ቅቤ ያማራን እንጀራ እየበላች ያደገች ኤርትራዊ ሰማሻ ብሪጅስቶን አሰብ የማን ነው ስትባል ኤርትራ ነው አለች እነዚህ ሰዎች ተጥሎ ማስወጣት አንዴ ላስረዳ ኖ የለም እሺ አንዴ ስማኝ ሞጣ የእግዚአብሔርን አንዴ ስማኝ ፕሊዝ አንድ ጊዜ ብቻ ቃጥ ችግር የለም ይሄ እኮ የነጻነት ሚዲያ ነው ተንቀሳቀሽበት ቃጥ ኤርትራ በቀኝ ግዛት በጣም ተገዝታለች በጣሊያን 50 አመት በእንግላንድ 20 አመት ምናልሽ በጣሊያን ስም በጣሊያን 50 አመት እሺ በእንግላንዶች መተው ደግሞ 20 አመት እሺ ቱርክ 5 አመት ኢትዮጵያ ቀኝ ግዛት አትገዛችም ነው የምትሉት አይደል እሺ እና ተገዝተናል ማለት ነው አንድ ከሆነን ኖ ተገዝተናል ማለት አንድ ነን ካላችሁ ተናገሪ እንጂ ኢትዮጵያ ተገዝታለች ብለሽ የምታምኙ ኤርትራ ተገዝተናል በማን ተገዛችሁ በኢትዮጵያ ተገዝታችኋል ቆይ ለምን ረሳሻችን ኖ አትፍሪ አዲስ አበባ ስለሆነ ፓርታሽ ይኸው አንቺ በጣም ውሸታም ነሽ ጣሊያን 50 ትክክል ነሽ እኮ እንግላንድ 20 ቱርክ 5 ትክክል ነሽ ኢትዮጵያ ደግሞ ለስንት አመት የገዛቻችሁ ይሄን ለምን ደበቅሽ ቆይ እንደዛ ከሆነማ አንድ አይደለንም ልትል ነው እኮ አሁን እኮ ነው ወደ አንድ ይኸውልሽ አንድም እንድትሆኑ አልፈልግም እናንተን ቆርጦ ወደዚያ ማባረር ብቻ እንደዛ ከነ ልጃችሁ የፈለጉ የተገዛው ማባረር ነው ልንገርሽ that's the only option አንቺ ግን አዲስ አበባ ተወልደሽ አሰብ የኤርትራ ነው ካልሽ ኢትዮጵያ ተገዝታለች ሚዲያ ላይ ፈራሽ እንጂ አንቺ ግን የምትነጂው ለሌላ አፍሪካዊ ለሌላ ምናምን የምትነጂው ኢትዮጵያ ተገዝታለች እያልሽ ነው ፋክቱ አላልኩም እኔ ያልኩት እሺ አስጨርሰኛ አንደርስታንዲንግ ነው ሙጣዬ በእግዚአብሔር እኔ በጣም ነው የምወድህ ማከብር እሺ እግዚአብሔርና አንተ አንደኛ የኢትዮጵያ ፖለቲካ በቃ መስማት ከፈለኩ እዚህ መጥቼ ነው ሁሌ መስማት ቀጥ ለማንኛው እሺ ወደ ገደሉ ልግባ ተገዛች በኢትዮጵያ ደግሞ 30 አመት ማለት ነው 30 አመት አዎ እሺ 105 አመት ነው እኔ የሆነ መጽሐፍ አባቴ ልጆኛ አምጥቶ ቤት ውስጥ አንብብያለሁ እና አንቺ አሁን አንቺ የባሪያ ልጅ ነሽ የባሪያ ልጅ ነሽ ማለት ነው አይደለሁም ነፃ ያወጣሁ ኖ የባሪያ ልጅ ነሽ አሁን ማንኛውም ኤርትራዊ በዚህ ካመነ የባሪያ ልጆች ናችሁ ማለት ነው ስለዚህ ከንጉስ ልጅ ጋር መከራከር ራሱ ከባድ ነው ቆይ አንዴ ልጨርሳ የባሪያ ልጅ ነሽ አይደለሽም ልንገር ቀኝ ግዛት መግዛት እኮ ነኝ አይደለም ይሄ ድሮ ባያቶቻችን ጊዜ ባያቶቻችን የነበረ ነው የምነግር ያለሁት እኮ አሁን ታሪኩን እኮ መከታተል ነው ይሄ ይኸውልሽ በጣም የተሳሳታችሁ የኔም መቤት ልንገርሽ እንወድሻለን እኛ ስንገዛ የነበራችሁ አካባቢያ ፖለቲካ የምዕራባውያን ሰነድ ነው ኤርትራ ተገዝቶ አያውቅም እንዴ ምንድነው የምታወራው ኤርትራ ውሸት ነው አስመራ አመትም ተዋግተን አባረነዋል ልንገር አስመራ ኤርትራ ላይ ቆይ ማለት ኤርትራ ተገዛ ማለት ነው ቆይ ኤርትራ ላይ ጣሊያን ኖረ ማለት እኮ ተገዛ ማለት አይደል ጣሊያን 50 አመት የገዛው መቼ በል ሚውት አድርገው ይሰውዬ እንዳያወራኝ ለምን ያወራኝ ኤርትራዊ እኮ ነው ኧረ ትግርኛው ነው ኤርትራዊ ነው እንደትና ኤርትራዊ ነው አይደለም የትግራይ ሰው ነው ግን እኔ ከነሱ ጋርም ችግር የለብንም አንድ ነው አንተ ሰው ያታናግረኝ የምትዩ ቅድም በትግርኛ መቀመጫሽ ስለጠበጠበልሽ ናይን ምን እንዳለሰማ አንድ ጥያቄ አለኝ እህቴ የምጠይቅሽ ጥያቄ አሰብ የሚገኘው ህብረተሰብ የአፋር ህዝብ ነው አንቺ ሐማሴን ነሽ ወይስ ኮሎግዛይ ነሽ ወይስ ሰራዬ ነሽ ከየትኛው ነሽ ኤርትራዊ ነኝ የሚባል የለም ኤርትራዊ መሆንሽ ማውቀ ኮሎግዛይ እኛ ምንም
ዘር ይሄ እንደዚህ እናንተ ኢትዮጵያ ስትመጡ አማራ ትግሬ ያላችሁ ትበጥብጣላችሁ። እናንተ ጋር ሲመጣ እናንተ ጋር ሲመጣ እንደምትላላችሁ ልስን እኛ ኢትዮጵያ ነው የምንላት። ጡት ቆረጠ ብላችሁ በተስፋዬ ገብረአብ ይኸውልሽ የኦሮሞ ጡት ሳይቆረጥ 11 ሚሊዮን ጡት ያኔ እኮ የኢትዮጵያ 7 ሚሊዮን ነው። ሚኒሊክ ቆርጧል ብላችሁ የጻፋችሁ ሐውልት ገትራችሁ ይሄን ያን ዘመን የምታርዱ እናንተ አይደላችሁ። የትግራይ እሱን ነው የምጠይቀው እኔን ነው የምጠይቀው እሱን ጠይቀው እንጂ ኢህአዴጎች እኮ ነው ያቆሙት። እኛ ነን ነው ኢህአዴግ እኮ ኤርትራዊ ነው። ኢህአዴግ እኮ ያድዋ ሰው ነው። ስማ ዋናው እኮ እዛ ጋር ኢህአዴግ እኮ ኤርትራ ሰው ነው። ኢህአዴግ እኮ የአድዋ ሰው እኮ ይኸውልህ ሞጣዬ መለስ ዜናዊ ማን ነው? እናቱ ኤርትራ አባቱ አድዋ። ኢሳያስ አፈወርቂ ማን ነው? አድዋ። እኔ ልንገር የመለስ ዜናዊ የእናቱ አገር ሁሉ አይተዋለሁ። በእናቱ አድዋ የመለስ ዜናዊ የእናቱን አገር ባስ ድራይቨሩ አቁሞ ይሄ የመለስ ዜናዊ የእናቱ አገር ነው። ጥያቄው ምንድነው? እዛ ያለው ህብረተሰብ አሰብ ያለው አፋር ከሆነ የአፋሩ ንጉስ መጀመሪያ መለስ ዜናዊና ኢሳያስ አፈወርቂ ወደ አልሚራህ ቤቱ ላይ ሄደዋል። ቤቱ ምን ልታረጉ መጣችሁ? አልሚራህ እንግዲህ የነሱ ነው፣ ከነሱ ጋር የታገለ ነው፣ ከወያኔ ጋር ነው የታገለ ነው። እቤቱ መጣው ምን ልታረጉ መጣችሁ? እኛ በአሰብ ጉዳይ ልንወያይ መጠናል ሲሉት ምንድነው ያለው እሱ? የአሰብ ጉዳይ የአፋር ህዝብ ጉዳይ ነው። የኢትዮጵያን አንገት ቆርጣችሁ መጣል አይቻልም ሲል ኢሳያስ አፈወርቂ ከቤቱ ወጥቶ ሄደ። ለምን ተናደድ? ከቤቴ ወጣ። እኔ ቪዲዮ አለኝ አሰማሻለሁ። አሁን ቀጥል ሞጣ። እኔ ቪዲዮ ነው አትልክልኝም? እኔ ይውል እኔ እኮ ነገርኩ የአዲስ አበባ ልጅ ነኝ። እኔ እንደዚህ ዲቴል ምናምን ማላቃቸው ብዙ ነገር አለ። ያንቺ ኮንሴፕት ምንድነው? ያንቺ ኮንሴፕት ምንድነው? አንድ ነገር ጠይቅሽ። እኛ እንግባባም ካንቺ ጋር እህታችን። አልሚራህ ማለት የአፋር ንጉስ ማለት ነው። አልሚራህ የአፋር ንጉስ። ይህ ሰው በነገራችን ላይ አፋሮች ኤርትራ ውስጥ መሪያቸውን አይመርጡ፣ ሱልጣናቸው የሚመርጡ ኢትዮጵያ ውስጥ ነው። በኤርትራ ሰራዊት እየተጨፈጨፉ እየተሳደዱ ሳይቀር ኢትዮጵያ መጣው ነው ሱልጣናቸው የሚመርጡት። ለምን አያምኑ? ቆይ እናዳምጠው። እንደው አሰብ ለሀገራችን ለአፈር ብቻ ሳይሆን ላንድ ሎክ ደህና ከምትኖር ኢትዮጵያ ይህንን ለመመለስ እውነቱ አፈሮች አስፈላጊውን ሼር ከሌሎች ወንድሞቻቸው ጋር ለመክፈል ዝግጁ ስለሆኑ ይህን ሀሳብ ነው ያመጣኛል። መለስና ኢሳያስ አፈወርቂ መጣው። ግን ከቤቱ የጠየቁት ይህ አፋር ነው። ስለ አፋር ነው አይደል? አፋር እኮ የሚገኙት በኢትዮጵያም በኤርትራም ውስጥ ይገኛሉ አፋሮች። አያምኑማ። ኤርትራ ውስጥ ያሉ አፋር እኮ አድዋ ትግሬና ህወሓት ሁለታቸው ሻዕቢያና ህወሓት አገንጣይና አስገንጣይ ገንጥለው ወሰዱት እንጂ ባንዲራችን ሳይቀር የኢትዮጵያ ባንዲራ ግመላችን ያቀለ ያለው አፋር እኮ ነው።